እኔ መዝሙር 25 ዓመት ጽፌያለሁ። ከ1500 መዝሙር በላይ ነው የጻፍኩት። ከየት ዩኒቨርሲቲ ወጣ ብባል የወጣሁበት የሥነ ጽሑፍ ዩኒቨርሲቲ የኦርቶዶክስ ተዋሕዶ ቤተክርስቲያን መቅደስ ገጣሚ አርጋ ወለደች። ስነ ጽሑፍ አስተምራ ወለደች። መጽሐፍ ቅዱስ ስንማር ምናምን አሁን ነፈሌ እንደዚህ የምትታገሉት እኔ በፊት የዛሬ 30 ዓመት እድሜ ስንት ነው ብላችሁ በኋላ ደግሞ ችግር እንዳትከቱኝ ያ ጻጉሪ ግጥም ጥያቄ የሆነብኝ ነው። በነገራችን ላይ ዲያቆን ይቅርታና በጣም ነው ቀለል አድርገህ ነው 25 ዓመት ገጥም ያለው ቀለል አድርገህ ነው የዛሬ 30 ዓመት እያልከኝ ያለውና ትንሽ በኋላ ላይ ሲናወራበታለን። ዲያቆን ይቀጥል። ዩኒቨርሲቲ ሄደች ልጅ እንዳለችኝ እንዳት መኩይ በዛው አያይዘ ይበራል በክንፉን እንዴት እንደጻፍከው ነገራቸው። ብዙ ገጠመኞች አሉ። አንዲት ሕፃን ልጅ ናት። እሱ አንዲት ሕፃን ልጅ ቤተ መቅደስ ውስጥ እኔ ያስቀደስኩ መቅደስ ውስጥ ተወልጄ ያለው ምነው ለዚህ ነው። እና እንዳለ አንዳንዴ እኔ ከማስቀድስበት የማላስቀድስበት ላስቀድስ ገብቼ ነጠላ ውስጥ ጽፌ ነው ማለት የሆነ አንድ ቦታ ላይ ይቆማለሁ። የቅዳሴ ዮሐንስ አፈወርቅ ሊሆን ይችላል፣ አትናቴዎስ ሊሆን ይችላል፣ ሐዋርያት ሊሆን ይችላል። የሆነ ቃል ይይዘኛል። በቃ አንድ ቃል ይይዘኛል። ራሱን አርዶ ብሉኝ የሚል ሙሽራ እንደምን ያለ ነው በምን ቃል ይወራ። ይህን ዘና ሰማን በቀራንዮ ሰርግ በዘመን መቻየን እንዲህ ያለውን በግ ብዬ በቅዳሴ ላይ ስሰማ ነው ስሰማ ጽፎአለሁ። በቃ የማይደፈር ግሩም ነው በእኛ ዘንድ ግን ትሁት ነው፣ ስለኛ ሲል ተዋረደ አማናዊ በግ ታረደ ብዬ እወጣለሁ። ማነው ቅዳሴ ማለት እውነት ነው። ለመዝሙር ነው የትንቢት ለመዝሙር ነው። እና ልክ እንደዚሁ እቺ ግን እቺ ሕፃን ልጅ ናት። እና አንዳንድ ጊዜ በዛ ጊዜ እንትን ይሰጧቸዋል ዝም ብሎ ወላጆች ከለር ምናምን ይዘው ሲያስቸግሩ እና ትስላለች እንደ ክንፍ ምናምን እያደረገች ከዛ ይበራል በክንፉ ብላ ጻፈች ሕፃኗ ልጅ። ከዛ እኔ ጻፍኩት። ቴዲ የሚካኤል ይፈልግ ነበረና ያ ድንግል በድንግልና የወጣበት ድንግል ፈጣሪዋን የወጣበት ድንግል ፈጣሪዋን ከማጸንቀን የወጣበት ላይ ክንድህን እጠፍ የወጣበት ላይ ማለት እዛ ላይ ከዛ የሚካኤል ነበረን። የሚገርማችሁ ኃያል ነህ አንተ ኃያል ደጉ መልአክ ሚካኤል የሚል ነበረ። ከዛ ይሄኛው ይበራል ሲሰራ ያንን ደጉ መልአክ ገብርኤል ብለን ወደ ትንቢተ ዳንኤል ምዕራፍ 3 ወስጄው ግጥሙን ቀየርኩት እና ያንን ትንቢተ ዳንኤል 3 አደረኩት። ይሄኛውን ደግሞ ከቴዎድሮስ ዮሴፍ ሕይወት ጋር በታናሿ መቅደስ በእናቴ እቅፍ ገብቼ መቅደሱ ምናምን እያልኩኝ ያው ከቴዎድሮስ ዮሴፍ ሕይወት ጋር አድርጌ ጽፌ መጣሁ። ገና ለዛ ለይበራል በክንፉ መጽሐፍ ምክንያት የሆነችን ግን ያቺ ትንሽዬ ሕፃን ልጅ ገርመ ይሄን ታሪክ እኔ የሰማሁትን ከአንተ ድሮ እነ አሼ እነ ለምለም ሲያወሩ የሰማሁትን ቅድም ነገርኳቸው። ይሄ ግጥም እንዴት እንደተጻፈ ብዬ ለምለም ናት የነገረችኝ። ይሄን ታሪክ ይበራል በክንፉ እንዴት እንደተጻፈ ታውቃለህ ብላኝ ነው የነገረችኝ። እና ይሄን ታሪክ ቅድም ነግሬያቸው ነበረ። ተሳስቻለሁ ወንድሞቼ? አልተሳሳትክም። ምክንያቶች አሉት ብዙ ነገሮች። አሁን ክንድህን እጠፍ ስቱዲዮ ልንገባ የተጻፈ መዝሙር ነው። እስጢፋኖስ ቤተክርስቲያን ገረገራ ውስጥ ነው የጻፍኩትና መዝሙር ዜማ አሽዬ የሰራው ነበረ ቀሲስ አሸናፊ ገብረ ማርያም። የሱ ዜማ የሆነ እያስተካከልኩኝ የሆነ ክንድህን እጠፍ የምትል ነገር ስሰማ ወሰድኳትና አንድ ይጠብቀኝ ብዬ ቴዲን እዛ ጁስ ቤት ቁጭ ብሎ ነበር። እሱ ውስጥ ገባውና ክንድህን እጠፍ ጭርጭር መጣው አብረን ቁጭ ብለን ሰራ ነው። ያው ክንድህን እጠፍ እስካሁን ድረስ በጣም ጥሩ መዝሙር ሆኖ ይዘመራልና ገጠመኞች አሏቸው አንዳንድ ነገሮች። አንዳንዴ ደግሞ እግዚአብሔር ዝም ብሎ ለሊት ቀስቅሶ አሁን ድንግል በድንግልና እንደዛ ነው የተጻፈው። በሌሊት ቀስቅሶኝ ነው ብድግ ብዬ ጽፌ የጨረስኩት። እና አንዳንዴ መዝሙሮቹን ሳነባቸው ለራሴ ያስለቅሰኛል። እና ችሎታ አይደለም የእግዚአብሔር ጸጋ ነው። ደግሞ ስነ ጽሁፉን ደግሞ አጠቃላይ የስነ ጽሁፍ ውበቱ ትልቁ ነገር ምንድነው? መዝሙር አሁን በአሁኑ ሰዓት በጣም አስቸጋሪ ነገር ፈልዬ የሆነው ነገር ምንድነው? እዚህ ያላችሁ ወንድሞቼ መዝሙሮች እዛው በቃ እዛው በዛው አንድ አይነት ቃል ዛሬም አፎሚያ ነገም ባህራን። እነዚህ ሰዎች እረፍት የሚወጡት መቼ ነው አልኩኝ። አንድ ቀን ነው ሲሰጡ ነበር እንዴ ያራ አሰቃያችሁ እንዴ እላለሁ። መጥቶ ሚካኤል ዛሬም በክንፉ ነው ነገም በክንፉ ነው።
ከነገ ወዲያ ማፉሚያ ነው፣ ከዛም ባህራን ነው። ኧረ እባካችሁ እንዴ እባካችሁ፣ ለአንዱ የተሰጠውን ግጥም ለአንዱ እየገለበጡ ምንም አይነት ሀሳብ አዲስ የሌለው ገብቷል። እንደዚህ አይነት ነገር ያው ስለ መላእክት ጽፍ አዲስ ሀሳብ እግዚአብሔር ከሰጠኝ ጽፏል። የቴዲን ሰምተው ከሆነ አሁን የቀደመው እባብ ከላይ የተጣለው በዚህ በምድር ላይ ኃይል ስልጣን ካለው የእግዚአብሔር መልአክማ ቅዱስ ሚካኤልማ አለልን በክብር በፊቱ በግርማ ነው የሚለው። በቃ ሰይጣን ተጥሎ ኃይል ካለው የጣለው ሚካኤል እንዴት አይደለው? ሎጂክ ነው፣ ባይብሊካል ሎጂክ ነው። ግን አዲስ ሀሳብ ገብቷል። እንዲህ አይነት ነገር ነው እንጂ ሁሉ ጊዜ ባህራን እያልክ ሰው ማሰቃየት ትክክል አይደል? ኧረ ዛሬ ከፈለገ የባሰ ትላለህ። ዛሬ ሮስ ተጨምሯል። በርካቶ ነው ተወልጄ ያደረኩት። ፈለገ ስማ፣ እኔ ደውዬለት ምን አልኩት መሰለ? መኩዬ በጣም አልበም እየሰራሁኝ አልኩት። የእመቤታችን የእንትን መዝሙር ይጎለኛል አልኩት እንጂ መኩዬ አልበም እየሰራው ነውና ከቻልክ እስቲ አንድ ቆንጆ መዝሙር ላክልኝ ምናምን አልኩት ስለው በጣም ተቆጣኝ። ታውቃለህ፣ በጣም ነው የተቆጣኝ። ቮይስ ነው ያደረገልኝ። እንዴት እንደዚህ ትላለህ? እግዚአብሔር የሰጠህን አይምሮ ውስጥ ላይ ያለውን ዝማሬ ህዝቡን የሚባርክ ወይም ደግሞ በቃ የሚያስፈልገውን ነገር ለእግዚአብሔር እንደው በቃ እንዲዘመር የሚያስፈልገውን ነገር እንዴት አትጠይቀኝም? እንዴት እንደዚህ ብለህ ትጠይቀኛለህ? ብሎ በጣም ተቆጣኝ። እንዴት እንዳፈርኩኝ አትጠይቀኝ። ቴክስትም አልመለስኩም። ከዛ በኋላ ጠይቀው ራስህ። ዋይ የሚደንቅ ጸጋ ነው። በጣም የሚገርም ዲያቆን መኩሪያ አንተ ለበለው እና እንዲህ አይነት የአንተን ጸጋ አይተን በተቃራኒ ደግሞ ልደት የሚገጥማቸው ግጥሞች ስንመለከት በጣም እናዝናለን። አንዴ የቤት ክሬ በጣም አሰቃይቶት ነው መሰለኝ የሆነ ነገር ጽፎ አገኘውና አጀንዳውን ሲገልጥ ምን ይላል መሰለ? ኢትዮጵያ ሀገሬ የጀግኖች እናት እስቲ ፈልጊልኝ የሚከራይ ቤት እና በቃ በዚሁ ተወው ፕሊስ። ከዚህ ከበለጠ ብሶት ይሆንና ከመንግስት ጋር ትጣላለህ ብዬ አስተውኩት እና ያንተ ስጦታ ይለያል። መኩሪያ እውነቴን ነው፣ በቁም ነገር ግን እውነቴን ነው። ሲዘምር ራሱ የሚዘምረው ምን እንደሆነ ታውቃለህ? ብዙ ጊዜ ሲዘምር ራሱ በጣም አይ ዶንት ኖ ለምን እንደሆነ አላውቅም። ቅድም እንዳልከው የሆነን ነገር ከያዙ ማይለቁ ሰዎች አሉን አለ። ብዙ ጊዜ ሲዘምር እዛው ያዘልኝ ጠላት ይላል። እኔን ካየ ብዙ ጊዜ በጣም ይገርምሽ። ኧረ እንደዚህማ በጣም በሚገርም ሁኔታ መኩሪያ ብቻ አይደለም። በነገራችን ላይ በጣም የሚገራርሙ ግጥሞች አሉት። ራሱ ፈለገም አለው። ብዙዎቻችንም አናውቀው። ለምን ትስቃለህ? እኔ በመጀመሪያ ደረጃ እዝራ መስክሮልኛል የኔን ድምፅ ግጥም ቢኖረው ብሎኛል። በድምፅ ዙሪያ ላይ አልተስማማንም። እዝራ እኔ እናንተ ተስማምተናል እኮ ጥሩ ነው ምናምን ብለሃል እኮ አስተያየት ሰጥተሃል። አትክደኝም መቼስ እዚህ ሁሉ ሰው ፊት። ነገር ግን ቅድም የተናገረው ወሳኝ ነገር አለ መኩሪያ። እውነቱን ለመናገር ብዙዎቹ ግጥሞቹ የሆነ ትንንሽ ቦታ ነው የሚተላለፉት እንጂ ለምሳሌ ከነገረ ክርስቶስ አንፃር በጣም በርካታ ነገር ሊሰሩ ይችላሉ። እኔ የገብረ አምላክ መዝሙሮች እጅግ በጣም የሚያስገርሙኝ የነገረ መለኮት እውቀት፣ የነገረ ክርስቶስ እውቀት እንዲህ አፍን ነው በጣም የሚያስገርሙ ስራዎች ናቸው። በፊት ላይ ደግሞ የነበሩት አሁን ቅድም ባልካቸው ሰዓት ክንድህን እጠፍ የሚልህ ማን ነው የሚለው መዝሙር በወጣበት ሰዓት ላይ የሚወጡት ዝማሬዎች እጅግ በጣም በሳል ናቸው። የፍቃዱ አማረ መኩሪያ ይቅርታና እስከዛሬ እንደው ትዝ ከሚል እስኪ የገጠምካቸውን ዘርዝርልን። ከታወቁት ማለት የስላሴ የነ ክንድህን እጠፍ በልና እኔ እንዲገርም በቃ እዚህ ውስጥ ብዙ የማያውቁ ሰዎች ስለሚኖሩ ማለት ነው። አዎ ግጥሞችን በዛው ፎሎ እያደረጋችሁላችሁ ታዲያ አሁን በአብዛኛው ለማስታወስ በጣም ይከብደኛል። ግን በጣም ዋናዎቹ የሚባሉት ብዙዎቹ የቴዲ ስራዎች ብዙዎቹ መጨረሻ ከኢትዮጵያ ስወጣ ራሱ አሁንም ትናንትና ራሱ ለቴዲ ትናንት ሰርቻለሁ። አሁን ለሚካኤል የሚወጣ መዝሙር አለ።
ያው እሰራለሁ። አሁንም ኢትዮጵያ የሚሄድኩ ጊዜ እዛም እሱም ጋር ስለምሆን ስለነበር ብዙ ሰርቼለት ነበር። አብዛኛው የቴዲ መዝሙሮች በአብዛኛው 3% እኔ በአብዛኛው እና መጨረሻ እንደውም ትዝ ይለኛል ልክ ለወጣ ፍላይት ለወጣ ስል በ2009 ነው የወጣሁት እንደ አሜሪካን አቆጣጠር። ከዛ ሀገር ስወጣ ልክ ለወጣ ስል የጻፍኩት መዝሙር 2 ናቸው ለቴዲ ጽፌ የወጣሁት። አንደኛው ይኩነኒ ነው፣ ሁለተኛው ያዳነኝን አውቀዋለሁ የሞተልኝ ኢየሱስ ነው፣ ስለሌለኝ የምከፍለው ስጦታ ምስጋና ነው፣ አክሊለ ሦክ ካጠለቀ ግርማ ክብሩ ነው የምትጡ የሚለው እሱን ጽፌ ነው ወደ ኤርፖርት የሄድኩት። እና ከዛ በኋላ ሙሉ አልበሞች የምንዳይን በሙላውን የምንዳይ አዳነኝ ጌታ አዳነኝ ፈወሰኝ የኔ መዝሙር ነው። ምንድነው ፍቅር ማረከኝ በህይወቴ በዘመኔ ሞክራይ ይቅርታ አድርግልኝ፣ በጣም አከብረሃለሁ። በህይወቴ እጅግ በጣም ከምወደው ለእኔ የምን ጊዜ መዝሙር ፍቅር ማረከኝ ነው። የሚገርመው ፍቅር ማረከኝ እና ኧረ በስመ አብ ጌታ በጣም ጸጋውን ያበዛል። ሰውነሽ ላመስግን የኔ ጌታ አንደበቴን ቃኘው ለምስጋና ይኸው ውሰድ ቅኝተን እንደገና የሚለው አሁን መጨረሻ ላይ የሰራው 14ቱም መዝሙር የኔ ነው። መጨረሻ ላይ የሰራው 14ቱም መዝሙሮች የኔ ናቸው። የቴዲም እንደዛው ለአቤል መክበብ በጣም ብዙ ላይ ለምሳሌ ልዩነሽ ነው የእመቤታችን አለ በብዙ ሚሊዮን የእመቤታችን ሰርችለታለሁ። ብዙ አሁንም የወጣው ላይ 3-4 ስራዎች ሰርችለታለሁ። እኔ ያልሰራውለት ያው እዝራዬ በነገራችን ላይ ረስቶት ነው እንጂ እዝራ ድሮኛል ስላቸው እንዳታስረጁብኝ። ግን መጨረሻ የሰርጌ ቀን ላይ እየዘመረ የወጣው እዝራ በጣም ትንሽ ልጅ ነበረ። እዝራ ነጠላ ራሱ አይበቃውም ነበር። ነጠላው ራሱ ቴላ የለበሰው ነጠላ መድረኩ ላይ ነበር። በጣም ትንሽ ልጅ ሆኖ እሱ ረስቷል። ቪዲዮ ግን እኔ ጋር አለ። እዝራዬ እንዳትግረኸኛል እና ለብዙዎቹ ነው የሰራሁት እና ይጠፉኛል። ይሄን ብዬ ለማለት ያቦነሽ ቁጥር 1 ኦልሞስት 8-9 እኔ የሰራሁት። አሁን ቁጥር 2 ሙሉን እኔ ነኝ የሰራሁት። ብዙ ለጋሽ ማሙድ ሰርቻለሁ። በዚህ አጋጣሚ ጋሽ ማሙድ አህመድ 4 መዝሙር ዘምሯል። ተጠምቋል። ክርስቲያን ነው። ኢየሩሳሌም የተጠመቀ ለቤተ ክርስቲያን ቅድም እዝራዬ እንዳለው እዚህ አሜሪካንም ኢትዮጵያም ለብዙ ቤተ ክርስቲያኖች ሰርቻለሁ። ለከርቸሌ ሚካኤል፣ ለየጤና ኪዳነ ምሕረት፣ ለደቡብ አፍሪካ፣ ለዚህ አሜሪካ ለሁሉም ሰውረች ሰርቻለሁ መዝሙር ማለት ነው። እና ጋሽ ማሙድም እንደተጠመቀ አካባቢ ለቤተ ክርስቲያን ለመግዣ ገንዘብ አስፈልጎ ጋሽ ማሙድ በዛው ወርቅና አለም ከበደ አብረው ሆነው ሙሉ አልበም ሰርቻለሁ። 4ቱን የዘመረው ጋሽ ማሙድ እንደውም ብዙ እኔ ያወቀኝ የዛለታል ልክ ያ ሲዲ ሪሊዝ ሲደረግ አብዲቲን ያገኘኋት የዛን ጊዜ ነው። እኔ ግን የምትጽፍልኝ ዘፈን አቁሜ ነው አለችኝ እና ደነገጥኩኝ። እንደዛ ስትለኝ ያ ትላለች እሷ የምትናገረው ቃል አለ እንደ መመንጨቅ ነው የመነጨቅ ታለ መንጭቅ አድርጌ ነው የወሰድኳት የዛሬ ልክ ያ ቃል ከሷ ሲወጣ ማለት ነው። እና ብዙ ናቸው የምንዳይ የቴዲም ፍቃዱ አማራውን ስምሽን ቢጠሩ የማትጠገቢ መዝሙር ነው። ጸጋን የተመላሽ ክብር ላንቺ ይገባል የኔ መዝሙር ነው። አንቺን የያዘ ሰው ምን ይጎልበታል? ምንም የኔ መዝሙሮች ናቸው አብዛኞቹ እንደዚህ ነው። ብዙዎቹ መዝሙሮች የስላሴ መዝሙር በጣም ወደው አብኝ ለጸዳለ የሰጠሃት የስላሴ ምንድነው? እራስቸዋለሁ። የስላሴም ብዙ ነው ያለ ግን በትክክል ብዙ አንድ የሚሰማ መዝሙር ማን የዘመረው ነበር ብቻ አላስታውሰውም። ብዙ ለስላሴ ያው እኔ አልበም ከሰራው በትክክል ነው የምሰራው። ሙሉ መጀመሪያ ስላሴን እሰራለሁ። ከዛ ስላሴን እጠራለሁ። ለምለም ከበደ ስላሴን እጠራለሁ አምባዬ ነውና ስላሴን እጠራለሁ ጋሻዬ ነውና
ስላሴን እጠራለሁ አምባዬ ነውና ጉልበቴና ኃይሌ ያደረግኩት ሕይወቴን አደራ የለምለም መዝሙሮች በሙሉ ጸጋ አምላክ ባንተ ጸጋ ሕይወቴን ገዝቼ አለማመኔን እርዳው አለማመኔን እርዳው ጌታዬ አለማመኔን እርዳው ጌታዬ አንተ ነህና መሸሸጊያዬ አለማመኔን እርዳው ጌታዬ። አሁንም ያው እንደዚህ መዝሙሮቹን አጋጣሚ ያው እንትን በቅርቡ አማዞን ላይ ያደርገዋለሁ ፈለገኝ። አሁን እንደውም አንድ የሆነ ቲክታክ ቤት ላይ አስመርቄው ነበረ መጽሐፌን እዚህ አሜሪካ ከመጣሁ በኋላ እና አሁን አማዞን ላይ ያደርገዋለሁ። የኔ መዝሙር ሁለተኛ የመዝሙር ስብስቤ ነው። ሁለተኛ የመዝሙር ስብስብ መጽሐፌ ነው። መዝሙሮችን ሰብስቤ ያስቀመጥኩበት ነው እና ለታሪክ ነው ለሌላ ለምንም አይደለም። እንደገና ደግሞ ሰዎች የሚማሩበት ከሆነ ሰዎች እንዲማሩበት ሰዎች የግጥም አገጣጠሙን ስልቱ እኔ መጀመሪያ አራቱን ስንኝ ነው የምጽፈው። ከዛ ከአራቱ ስር ነው ሌሎቹን ማመጣቸው። አንዳንድ ግጥሞች እንደምን አደራችሁ ብሎ ይጀምርና 9 ብር ገዛሁት ብሎ ያልቃል። ትክክል አይደለም። ሌላ ነው እንደምን አደርክ ላለ ሰው እግዚአብሔር ይመስገን ነው የሚመለሰው እንጂ 9 ብር ገዛሁት ብለህ ልትመለሳቸው እና አላዩ ሌላ ነው ታቹ ሌላ ምንም አይገናኝ። ስለዚህ እላይኛውን ነው ማብራራው ነው ግጥሞች እላይኛውን ነው ማብራራው እላይኛውን ነው የምፈታው። ድንግል ፈጣሪዋን ወለደችው በመጠቅለያ ያጠቀለለችው የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛች በከብቶች ማደሪያ ካልኩ እዛው ስር ሳልወጣ ጨነቃት ጠበባ የዳዊት ከተማ የጌታ መጎለት ታምሮት ወረደ መልአኩ ምስራች ሊያወራ የሕፃኑም ክብር በምድር አበራ የሚስጥር ግሩ ነው ከቶ የማይነገር ማርያም በልብ ቆጠ። እኔ አሁን እዚህ ጋር ምንም አንድ የጨመርኩ ቃል የለም። እዚህ ውስጥ ቃል እግዚአብሔር ሁላችሁ የምታውቁ ልጆች ስለሆናችሁ ግጥም አረኩት እንጂ አዟዟ አርጉት እንጂ ቤት እንዲመታ እንዲደፋ ልክ እንዲኖረው አድርጌ እና መጥኜ ነው የኔ ግጥሞቹ ለብቻቸው ይነበባሉ ዜማ ሳይኖራል። አሁን አንዳንድ ግጥሞች ሸንካላ የሆኑና በክራንች ናቸው እና ክራንች የሚሆኑት ዜማ ነው በዜማ ይሞሉት ብቻቸውን የማይነበቡ ግጥሞች አሉና እንደ ግጥም ምሽት ራሱ ባነበው ግጥሞቼን ነው ማነበው ነው የመዝሙር ግጥሞቼን ነው ቆሜ ማነበው ብዙ ጊዜ ኖርማል ግጥም ብጽፍም ማለት ነው። ስለዚህ ምንድናቸው መዝሙሮቹን እንዳለ አሰባስቤ ከዚህ በፊት ነበረኝ የዛሬ 5 ዓመት ሰርቼ ነበር። አሁን ደግሞ የኔ መክሊት የሚል መጽሐፍ ሰርቻለሁ። የኔ መክሊት እና አዲስ አበባ 4 ኪሎ ዩኒቨርሲቲ የተመረቀው ቅድስት ሥላሴ ዩኒቨርሲቲ የተመረቀው አንደኛው የዛን ቀን እሱ ነው። 3 ፕሮግራም ነበር። 25 ዓመት በዝማሬ ድርሰት የቴንኪው ፕሮግራም ነበር። ዜማ ሰማያት የኔ ዩቲዩብ ነው እሱ ላውንች ይደረግ ነበር። ከዛ ደግሞ የኔ መክሊት መጽሐፉ ይመረቅ ነበር እና በአንድ መድረክ 3 ኩነቶች ነበሩበት። እነ ተርጸፍሬ ስብሐት እነ ሄኖክ ኃይሌ እነ መምህር ሄኖክ ኃይሌ ሁሉም የነበሩበት እና በአጋጣሚ እዛ ነበረችና ናቦነሽ ምናምን ደረጀ ኮሜዲያን እነሱም በጣም ረጅም ዓመት አብረን የኖርን ሰዎች ናቸውና ጥሩ የኪነ ጥበብ ሰዎችን በተገኙበት ጥሩ ፕሮግራም አሳልፈን ነው የወጣ ነውና የኔ መክሊት አሁን አማዞን ላይ ይሆናል እና የኔ መክሊት በጣም የሚገርም እግዚአብሔር ምን አልከን ደግሞ የኔ መክሊት ሃርድ ኮፒም አለኝ እና እናንተ እውነቴን ነው በፈለከው ጊዜ ልታናግረኝ ትችላለህ። እናንተ ተመካክረንም የምትፈልገው ማድረግ ያለብኝን ነገር ሁሉ እኔ አሁን ስለምንም ሳይሆን እንዲዳረስ ስለምፈልግ በዛ መዝሙሮች አንደኛ መዝሙሮቼ ናቸው እንደዚህ የሚነበብ ነው የሚዘመር ነው። ሁለተኛ ነገር ደግሞ የሚያስተምር ነው። እንዴት ነው ግጥም የሚጻፈው ብሎ የሚያስተምር ነው። በየቤተ ክርስቲያኑ በየሰንበት ትምህርት ቤቱ ለመማማሪያ የሚጠቅም ነው። የሃርድ ኮፒም ሶፍት ኮፒውም በጊዜው ሃርድ ኮፒው አለኝ። ሶፍት ኮፒ ግን በቅርቡ አማዞን ላይ ይሆናል። እንደዛ እያደረግኩ ነው ያለሁት እና ለመዘርዘር እቸገራለሁ። ብዙዎቹን ለማንሳት እቸገራለሁ፣ ግን ብዙ ናቸው። ከ1500 መዝሙር በላይ ነው የሰራሁት በጌታ በኢየሱስ። አረ ይሄ በጣም ማለት አሁን የመዝሙሮቹ ጉዳይ ሰው የሚያሳስበን የዲያቆን መኩሪያ ጉዳይ የእድሜው ጉዳይ ነው የሚያሳስበን። እነዚህ 1500 ቁጥሮች ጊዜ ይፈልጋሉ፣ ሰፊ ታይም ይወስዳሉ፣ ይታረማሉ ምናምን እና በጣም የሚደንቅ ነው። እውነትም መኩሪያ እያሉ ነበር ኮሜንት ሴክሽን ላይ እውነት ስም ራሽ ያወጣል። በጣም ደስ ይላል።
እኔ አንተን ከበፊት ጀምሮ የሚያውቁ ሰዎች በአጠቃላይ በጣም እድለኞች ናቸው ብዬ አምናለሁ ዲያቆን። እና አሁንም ድረስ ታስፈልገናለህ። አሁንም ድረስ ለምን ለዘማሪያኑ ብቻ ሳይሆን በጣም የሚገርም ዲያቆን እንዲህ አይነቱ ጸጋው ነው የለኝም፣ ግን ዙሪያ ላሉ አንዳንድ ትንንሽ ወንድሞቼ የተወሰኑ ነገሮችን ለመስጠት እሞክራለሁ እንዲህ አይነት ግጥሞችን እና በዛ ዙሪያ ደግሞ ብዙ እውቀቱ እኛ የለንም። እንዳንተ አይነት ደግሞ እንደዚህ የምንመካበት ቤተክርስቲያን የጀርባ አጥንት የሆነ ከብዙ ዘማሪያን ጀርባ ያለ ደግሞ እንዲህ አይነት ሰው ደግሞ ሲገኝ ደግሞ ሊያርመን ይገባል። እዝሩ በቴሌግራም ይላኩል ያ ግጥም አለ እንደው በጌታ ተሰርቶለታል እኮ አይደለም። ቆይ እዝሩዬ ግጥሙን አንድ ጊዜ ካለ ቴሌግራም ላይ ገባና አንዴ ከእንትኑ ጋር ካለ ማለት ነው ለምን ላይ ሰባቱ መንጦላይት የሚለው ዜማ ሲበለው ምን የሚለው ሰባቱ መንጦላይት በሱ ዜማ ግጥሙ ካለ እሱን ግጥም በለው እስኪ። ቆይ እኔ መኩሪያ ለምን መሰለህ በቁም ነገር እንድታየው ፈልጋለሁ። ለሆኑ ሰዎች ልሰጠው አልኩኝና ግን እንደው አለረን እንዲህ አይነቱ በጣም ብዙ ጉለት ያለበት መሰለኝ። እንዲህ ስመለከተው በጣም የግጥም አገጣጠም ያ ግጥም ራሱ አንቺ ሆይ ያለው ባቲ ያለው ቡሄ በሏለው እና እነዛ ነገሮች ድንገት ስህተት እንዳይኖሩት ብዬ በጣም ለመጠቀቅ ሙከራ እንትን ያልኩት ነው። እና ደግሞ ሞር መርዳት የፈለኩት ምንድነው አዲስ ዘማሪያን ወደ ቤተክርስቲያን አገልግሎት መቅረብ ሲፈልጉ አንዳንዴ ለገንዘብ ይባልና ቀደም አንተ እንዳልከው መኩሪያዬ ለገንዘብ ተብሎ ያልሆኑ ነገር ይሰጧቸዋልና ስርዓተ ቤተክርስቲያንን በጠበቀ መልኩ የሆኑ ነገሮች እንዲይዙ ብዬ ሞከርኩት ነው። እስኪ እዝሩዬ በዛ ዜማ በለው አንድ ጊዜ ግጥሙ። ኦኬ የብርሃን ጮራ ባንቺ ላይ ታየብሽ፣ ሶስትነት አንድነት ተከናወነብሽ። የነ አባ ኤፍሬም እናት የነ ሪያቆስ እኔንም ባርኪና አንቺን ላወድስሽ። ከዛ እንዴት ነው አይ እንዴት መሰለ ግጥሙ ላይ ትንሽ ርማት አለው መሰለ። እንዴት ነው የብርሃን ጮራ ባንቺ ላይ ታየብሽ፣ ሶስትነት አንድነት ተከናወነብሽ። የነ ኤፍሬም እናት የነ ያዕቆስ እኔንም ባርኪና አንቺላ በዛ ዜማ የሞከርኩት ይሄ ነገር ይሆናል ወይስ አይሆንም ብዬ ተጠራጥሬ ነው። በነገራችን ላይ ለምን እንደሆነ እነግርሃለሁ። ቆይ መኩሪያ እስኪ ቀጣዩን አዝማች በለው እስኪ ዝሩዬ። ወልድን ፍቅር ስቦት በአንቺ ተገለጠ፣ ክብርሽን ግርማሽን በዜማ በለው። በዜማ ስቦት በአንቺ ተገለጠ በሚሉ በዜማ እኔ ድምጼ ስለማያወር በማርያም አንተ በለው። ኦኬ ወልድን ፍቅር ስቦት ባንቺ ተገለጠ፣ ክብርሽን ግርማሽን ከሁሉ መረጠ። ያለ ዘራ ቢስ ካንቺ ሰውን ሆነ፣ በመስቀል ተሰቅሎ አዳምን አዳነ እያለ ይቀጥላል። ብቻ እና ለምንድን ነው ይሄንን ነገር በዚህ ዜማ የሞከርኩት መሰለሽ አቡዬ? ልንገራችሁ ሐቁን ማለት ነው። ግጥሙን ጻፍኩትና ቆይ እስኪ ዜማም ሌላ ሰው ከማስቸግር ብዬ እኔ ራሴ ሞከርኩት። ስሞክረው ወደ ፕሮቴስታንቶች ሄደብኝ። እየሳቀብኝ ልደት እየሳቀብኝ። ኧረ ይሄን ነገር በፍጹም እኔ ዜማ የሚባል ነገር እኔ አልነካም አልኩኝና ተውኩት። እና መኩሪዬ እስኪ እነዚህ ነገሮች ልክልና ታያቸዋለህ፣ በዛውም ታርመናል ለማለት ነው። ዲያቆን በጣም ሌላው ምንም ነገር ምናልባት ይቅርታ ስላቋረጥኳችሁ እኔ በእውነት ነው የምለው ደግሞ ከግጥሙ በላይ አብሬው የማገልገል እድል ስለገጠመኝ ወንጌል ቆሞ ሲያስተምር
በእውነት ሰው ህዝብ ሲያለቅስ አይቻለሁ፣ እኔም አልቅሻለሁ። እና ብዙ ጊዜ እዚህ አሜሪካን ሀገር ውስጥ የተለያየ ቤተክርስቲያን እየሄድን በተለይ ደግሞ ከኮቪዱ በፊት ብዙ ቦታ አገልግለናል። ሁለተኛ ደግሞ ቀስ ደረጀ ስዩም የሚያዘጋጀው ጉባኤ ሮብ በሳምንት አንድ ቀን እንደሱ አይነት ጉባኤ ይናፍቀኛል። እዚህ የለም ጉባኤ እና በሳምንት አንድ ቀን ጉባኤ ይዘጋጅ ነበርና እዛ ላይ እሱም ወንጌል ይሰብክ ነበር። ብዙ ሰው ወንጌል ያስተምረን እያለ ይለምነዋል እና እሱ አሁን ብዙ እያስተማረ አይደለም። እኔ ግን እየለመንኩት ነው። ወንጌል ችሎታ ደግሞ በጣም ያለው አንደበተ ርቱዕ ነው። አይ ያስተውቃል፣ ከጽሁፎቹ ያስተውቃል። ይሄ የሚታወቅ ነገር እኮ ነው፣ ያስተውቃል። በጣም እድለኞች ነን ዲያቆን አንተን ስላገኘን። አንዳንድ ሰዓቶች ትሰጠኛለህ ልክልህና ያገረን ምንም ነገር አንድ ነገር ይጀመራል ያድጋል። እኛ መጀመሪያ ስንጽፍ አሁን የዛሬ 25 ዓመት አንዳንድ የጻፍኳቸውን አንዳንዶቹን ዞር ብዬ ሳይ ወይ ጉድ እላለሁ። እንደዚህ መባል የለበትም ነበረ ምናምን እላለሁ። በእርግጥ እኔ ይገርማል፣ ያው ቤተክርስቲያን ውስጥ ነው ስነ ጽሁፍ ያው ድራማ መጽፍ ነበር፣ ስነ ጽሁፎች እጽፋለሁ ምናምን እንደዛ አረጋለሁና ከዛ ከመዝሙሩ በፊት ነው ስነ ግጥሞች የጀመርኩትና ስጀምር የሚገርም በአንድ ቀን ሸንኮራ ዮሐንስ የጻፍኳቸው መዝሙሮች 2 ነው። መጀመሪያ የጻፍኳቸው 2 መዝሙሮች፣ አንደኛው አንቺን የያዘ ሰው ነው፣ አንዱ ስምሽን ቢጠሩ። አንቺን የያዘ ሰው ጸዳለ ዘንበረችው፣ ስምሽን ቢጠሩ ፍቃዱ ዘንበረ። በአጋጣሚ ስጀምር የጀመርኩት በእመቤታችን ነው። አሁንም የእመቤታችን ነገር በኃይል ነው ይመጣል፣ በኃይል አሁን አለ 2 ፍሬ የሚል የበዛ ወርቅ መዝሙር ላይ ወጣ። ምንድነው በቀደም ምንድነው 2 ፍሬ ብቻ ያን ንጽጽሩ የሚያመጣው ሔዋንንና እመቤታችንን ሆኖ ምንድነው ከጠፋንበት ዛፍ ስር ሔዋን እንደነበረች ከዳንበት መስቀል ስር ማርያምም ቆማለች። በቀደመችው እናት ብንሞትም በበለስ ዳንን በማርያም ልጅ ቅዱስ ደሙ ሲፈስ ነው። እና አንዷ እናታችን መስቀል ዘር ቆመች። አንዷም ፍሬ፣ ሁለቱም ነው ፍሬ የሰጡ። አንዱ ገሎናል፣ አንዱ አድኖ። እና እናታችን ሔዋን በጣም ደስ ይበልሽ እያለ ደግሞ ሔዋንን የሚያጽናና መዝሙር ነው። በቃ ያንቺ ልጅ ደግሞ መርገምሽ እንዲነሳ ህመምሽ እንዲያበቃ የሚል እያለ የሚሄድ ነው። እና 2 ፍሬ ነው የሚለው መዝሙሩና መዝሙር ስትሰራው ነው እያደገ ከያዝከው የእግዚአብሔር ነገር ከያዝከው ይያዝ፣ ስትለቀው ይለቀቃል። አሁን እኔ ወንጌል ያደግኩት ወንጌል በማስተማር ነው። ግን በቃ በተፈጥሮ ሰው የሚበዛበት ነገር አልወድምና ብዙ ሰባኪ ሲበዛ ተውኩ። ዩቲዩበርም ያልሆንኩት ብዙ ዩቲዩበር ሲበዛ ይታውኩት እና በኋላ ነው አሁን ከ1 ዓመት ነው ከጀመርኩ እንጂ ይቅርታን እንኳን ወስጄ ለሙዚቃ ምነው ሸዋ ለሚባል ልጅ ነው የሰጠው ራሴ ጋር ማድረግ ስጨምር እና ሰው የሚበዛበት ነገር ያስጨንቀኛል። ለዚህ ነው ቲክታክ ምንም ላይ ብዙም ለመውጣት ለመታየት አንዳንድ ጊዜ የሚያሳቅቀኝ። ግን እግዚአብሔር ይመስገነው እናንተን አሁን የዛሬ 30 ዓመት ስለ ሙሉ ወንጌል በር ላይ ነበርኩ። አንደኛ በቃ ከፔንቴ ጋር ቁጭ ብሎ መከራከር ሞድ በቃ በሌሊት ተነስቼ ሙሉ ወንጌል ነው ቁጭ ቀጠረው ፔንቴ 5 ፔንቴ ያገኘ ይሄዳል። 5 ፔንቴ ይዤ ቁጭ ብዬ የዛሬ 30 ዓመት ነው ምን ከዛ ቁጭ ብዬ በቃ እነሱ ከራከር በቃ ራሱ ኮርስ አስተምር ራሱ የመናፍቃን ምላሽ ነበር። ብዙ ጊዜ ማስተምር የመናፍቃን ምላሽ ረጅም ጊዜ አስተምር ነበር። ከዛ በኋላ ትምህርት ሃይማኖት ነው ያልኩት እና አሁን እንደዚህ ዘመን መጥቶ እንደዚህ እሳት የበላችሁ ልጆች በጣም የሚገርም አሁን ማን ነው እንትና ራሱ ስወደው ማን ነው አብርሽ ኤችዲ እንዴት አይነት ጎበዝ ልጅ ነው። ኤርሚ ኤችዲ ነው። ኤርሚ በጣም ጎበዝ እንትናችሁ፣ ችሎታችሁ፣ እርጋታችሁ፣ ድርድራችሁ ያው የምንጫወተው መሀል ላይ የምታነሱት ለዛ ያለው ጨዋታ እንኳን ለዛ ያለው በቃ ማለት ሰው ሳይደብረው ደስ ብሎት ስቆ ተጫውቶ በጣም አደገኛ ቁም ነገር ይዞ ይወጣል። ደግሞ ፍሬያችሁ ደግሞ እየታየ በሚያስደንቅ ሁኔታ
ፍሬያችሁ እየታየ ነው። እኔ ቁጭ ብዬ እከታተላችሁ ስለማልገባ ነው እንጂ ቁጭ ብዬ ነው የምሰማችሁ። ቁጭ ብዬ እንደዚህ ምናምን ያው አስገቡኝ እኔ የሚሆነን እንደዚህ ስለማልል ነው እንጂ አበጥሬ ነው ማለት ልደተ ቃል እየዞረ መጽሐፍ ቅዱስ ሲሰጥ ነው የምሰጠው። አይዋ የተገለጠ ነው እና እግዚአብሔር ይክበር ይመስገን። ስለእናንተ እግዚአብሔርን አመሰግነዋለሁ። ወንጌል በጣም የምወደው ነገር ነው። ስብከት ነው የምችለው። ብዙ ትምህርት ላይ አላተኩርም። ስብከት ነው እግዚአብሔር ጸጋዬ። ግን ብዙም አሰብክም አሁን ለምን እንደሆነ አላውቅም። ትንሽ እንደዚህ እላለሁ። እግዚአብሔር ይርዳኝ። አሜን። ዲያቆኒ በጣም ስላገኘን እኛ ደስተኞች ነን። እዚህ ውስጥ ያላችሁ እህቶች ወንድሞች፣ በአጠቃላይ ፕሊስ ሁላችሁም ፎሎ አድርጉ። ያው ልደት እዚህ ሀገር መጽሐፍ ቅዱስ እያደለ ነው። አሁን በቅርቡ በጣም የሚገርም እዛ አሜሪካ መጥቶ መጽሐፍ ቅዱስን ሊያድል ዝግጅት እየጨረሰ ነው። እኔና ውርደኝና ለምለም እናስገባት አንዴ ለምለም እናስገባት። እኔና ውርደኝና እኔ ልውራ አካውንቱን ያላቀውም ዙሩ ያለ ሪኩዌስት ለምን ላኪ? አዎ ልካለች መሰለኝ ገስት ላይ። ቆይ ምን የሚለው አካውንቱ ንገረኝ። ለምለም ዘማሪት ለምለም ሆኔ መልሼ ያስገባለሁ። እኔ ለምለም ከበደ። እስቲ ሞዴሬተሮች ያስገቡ እስቲ ካለ ሪኩዌስት አልተደረገም። አርግ ያለው ብላ ነበር። እስቲ ቆይ ላከችን ግን ለሚስቴ አንድ ቁጥር ጻፈ። በዚህ አጋጣሚ ለሪም አንድ መዝሙር እፈልጋለሁ። በጣም ድምጼ ያምራል። በመድኃኒዓለም በጣም የቸገረኝ ቢኖር ግጥም ነው። አሌ በቃ አንተ የምታጸድቀውን እኔ ማተም አደርግበት። ዋው አይ በእኛ በኩል ካላለፈ አይሆንም። እንደዛ ካልሆነ አችላቸውም እንደዛ ነው መሆን ያለበት እንጂ አሁን አስበው እስቲ አሁን ተመስገን ሊዘምር ሙሉ ጉባኤውን ጥሎ የሚወጣው ሙሉ ህዝቡ ባጠቃላይ ለተሜ እንኳን ዌልካም ራሱ እንኳን ስለመጣ ከኛ ማህበር ስለተጨመርክ እንኳን ደስ ብሎኛ እንኳን መጣ ቢባል ራሱ ለተሜ ይገባዋል። እኔ ደግሞ ከናንተ ከታላላቆች ጋር መገኘት ይራሱ ምን አይነት መታደል ነው። መመረጥ አዙሪ ያላከችም መሰለኝ ለምለም ከበደ ዘማሪት ለምለም ከበደ ነው። ይስ አለውልህ አቡዬ መጣሽ በፈለገ ቤት እኔ እንኳን ደህና መጣሽ ልበልሽ። ያው ከላይ ስለሆናችሁ እናንተ ተቀበሉ። ትንሽ ኔትወርኩ የተቆራረጠ ነው። እንኳን ደህና መጣሽ። ስላገኘሁሽ ደስ ብሎኝ ለምለምዬ። ሁለታችንም አሜሪካ ነው ግን የምንኖረው። እሷ ያለችበት የ6 ሰዓት በአውሮፕላን መንገድ ነው እና ያው ተገናኝተን አናውቅም። አጋጣሚ ሆነ አንዴ ካሊፎርኒያ ላይ ተገናኝተን አብረን አገልግለናል። ኦኬ በጣም ደስ ብሎናል ዛሬ እናንተ በማግኘታችን። ለምን ላይቡን እንትን ሳንለው በፊት አቡዬ እንደው ላይቡን ሳንዘጋው በፊት የመኩሪያ ከሰጠሽ ግጥሞች ውስጥ እንደው አንዱን ዝማሬ መጨረሻ ብዘምርልን እንደው መኩሪያም እንዲሁ እንዳማረበት እስኪ መጀመሪያ ለምለምን እንጋብዛለን። ከዛ ለለምለምም እድል ሰጥተን መጀመሪያ እኔ ለምለም አንጋፋ ከኔ በፊት የነበረች ቤተክርስቲያንን ከህፃንነቷ ስታገለግል የቆየች ዘማሪ እኛ በእውነት በዘፈን ዓለም እያለው ይሰማል ግን አዎ ይሰማል። ያንቺን መዝሙር ኔትወርኳ የተቆራረጠ ነው አቡዬ። ያንቺን መዝሙር እየሰማው ነው እንግዲህ ዘማሪ በሆንኩኝ ያልኩት እና አንቺ እኔ ወደ አንቺ ላዙረው ማይኩን። አንድ ዝማሬ ልደትዬ ወንድሜ ዘመሪልን። ፈለገ ወንድሜ ዜር ስጥልኝ
ስላስገባኸኝ አመሰግናለሁ። ምንም ዝራ ባቋራጭ ገብቶ ቢጠልፈኝም እንግዲህ እግዚአብሔር ያክብርልኝ ብያለሁ። እንዴት ናችሁ? ደህና ናችሁ? ጉዲ አጋጣሚ ከልጆቼ ጋር የሆነ ልደት አለና የጓደኞቻቸው እዛው ሰጂን ብለው ልክ እየወጣው ነው ደውሎ እባክሽን አለኝ በቴሌግራም ግቢ እስኪ እነ መኩ አሉ አለኝ። መኩ እንዴት ዋልክ? ሰላም ለሙዬ ሰላም እሺ ዛሬ ነው። እንዴት ናችሁ? ተጠፋፋን። ሰላም ናችሁ ወይ? እሺ ከመኩድዬ ስራዎች እንግዲህ እንደ እግዚአብሔር ፍቃድ አንድ መዝሙር ዘምሬ ሌላ ቀን በሰፊው ታዘዛለሁ። አለማም የቱን ልበላ? ጉልበቴና ኃይሌ ማን ነው የሚቆመው ፊትህ? አለማመኔን እርዳው። ኧረ ስንቱ አምላከ ጊዮርጊስ የትኛው ያደግኩት ቤት ነው? እኔ አለማመኔን እመርጣለሁ። እስኪ እሺ እንደ እግዚአብሔር ፈቃድ እዘምራለሁ። ከላይም ከታችም ሁላችሁም ያላችሁ እንዴት አላችሁልኝ ብያለሁ። እንደየሰዓት አቆጣጠራችሁ አጋጣሚ ዘው ብዬ ስላልኩ ነው እንግዲህ የተንተባተብኩት። እንደ እግዚአብሔር ፈቃድ እዘምራለሁ። አለማመኔን እርዳው ጌታዬ፣ አለማመኔን እርዳው ጌታዬ፣ አንተ ነህና መሸሸጊያዬ፣ አለማመኔን እርዳው ጌታዬ፣ አለማመኔን እርዳው ጌታዬ፣ አለማመኔን እርዳው ጌታዬ፣ አንተ ነህና መሸሸጊያዬ፣ አለማመኔን እርዳው ጌታዬ። ፍሬ ያላዘልኩኝ ብሆንም ጎስቋላ ነፍሴ አብራት ኖር በማደሪያ ጥላ አታውጣኝ ከቤት ባጣም ቅድስና ይችን ዓመት ተወኝ ጉልበት እስኪጸና አለማመኔን እርዳው ጌታዬ አለማመኔን እርዳው ጌታዬ አንተ ነህና መሸሸጊያዬ አለማመኔን እርዳው ጌታዬ ያልጸናው ሕይወቴ ቢያስቸግር ላልቶ እስኪ ቆም ታገሰኝ ጉልበቴ በርትቶ እንደ ቃል ባልሆን ደስ ባላሰኝ ዛሬም ከኔ ጋር ሆነ በጸናው ኪዳን አለማመኔን እርዳው ጌታዬ አለማመኔን እርዳው ጌታዬ አንተ ነህና መሸሸጊያዬ አለማመኔን እርዳው ጌታዬ ያልጸናው ሕይወቴ ቢያስቸግር ላልቶ እስኪ ቆም ታገሰኝ ጉልበቴ በርትቶ እንደ ቃል ባልሆን ደስ ባላሰኝ ዛሬም ከኔ ጋር ሁን በጸናው ኪዳን አለማመኔን እርዳው ጌታዬ አለማመኔን እርዳው ጌታዬ አንተ ነህና መሸሸጊያዬ አለማመኔን እርዳው ጌታዬ ለምጼ እጅግ በዝቶ ከሰዎች ገለ ልትዳስሰኝ ፍጠን ምሕረት ልታድል
ደባልቀኝ ከመንጋው ከበረታ ወገን አዘንብል ወደ እኔ በፍቅር ልሸፈን አለማመኔን እርዳው ጌታዬ አለማመኔን እርዳው ጌታዬ አንተ ነህና መሸሸጊያዬ አለማመኔን እርዳው ጌታዬ መዓዛ የለው ጠረኔ ቀየረው እንደ ናርዶስ ሽቶ የከበረ አድርገው ቅረበኝ በፍቅር በደሌን ትተው ሳበኝ በምሕረት ቤቴ ደስ አሰኘው አለማመኔን እርዳው ጌታዬ አለማመኔን እርዳው ጌታዬ አንተ ነህና መሸሸጊያዬ አለማመኔን እርዳው ጌታዬ የማይቆረቁረኝ እርሱን ምቾቴ ወዶ የቀረበኝ ሳይገፋው ኃጢአቴ በቁስሌ ላይ ዘይት አፍስሶ የሚያክመኝ እግዚአብሔር ብቻ ነው ለኔስ የሚሻለኝ ጉልበቴና ኃይሌ ያደረኩት ሕይወቴን አደራ የሰጠሁት ለእግዚአብሔር ብቻ ነው ለጌታዬ ከእርሱ ጋር መኖር ነው ዓላማዬ ከእርሱ ጋር መኖር ነው ዓላማዬ እንደ ምስኪን ሆኖ ከኔ ጋር የሚያድር አልብሶኛል ፍቅሮን በደሌን ሳይዘክር ሳይነጥፍ አጠጣኝ ከምንጩ የቀዳ ተማረከች ነፍሴ ምሕረቱን ወዳ ጉልበቴና ኃይሌ ያደረኩት ሕይወቴን አደራ የሰጠሁት ለእግዚአብሔር ብቻ ነው ለጌታዬ ከእርሱ ጋር መኖር ነው ዓላማዬ ከእርሱ ጋር መኖር ነው ዓላማዬ ማረኝና ልሂድ ወደ ቤቴ ልግባ ይበቃሻል በይኝ የማነባው እንባ ኧረ ስንቱ እግዚአብሔር ስጥልኝ በጣም ደስ የሚለው ማለት ነው እውነተኛው ሰላም ዘማሪ መላክ ተሰማልን ብቻ እውነተኛው ሰላም ልጆች ውጭ አቆም ያለው ውጭ ገብቼ ነው እዝርዬ ነግሬ ነው ጻፉን ብቻ እውነተኛ ሰላም ቢዘምር ዝማሬ መላእክት ያሰማልን ዝማሬ መላእክት ያሰማልን በእውነት ትልቅ ነገር ነው ኃጢአቴ ሳስበው ልቤ ይጨነቃል ከአንተ መለየቴን ነፍሴን አድክሟታል ወደ አንተ መልሰን እኔ መልሳለሁ እውነተኛ ሰላም ያለው ከቤት ነው እውነተኛ ሰላም ያለው ከቤት ነው እውነተኛ ሰላም ያለው
እለምንሃለው እርዳኛ ልናወጥ እለምንሃለው ለቅዳሴው ጸሎት ዘወትር እንዳልተጋ በአደባባይ ቆሜ ስምክን እንዳልጠራው ተሰነካክዬ ወድቄያለሁና እርዳኛ አማኑኤል በሃይማኖት ልጽና እውነተኛ ሰላም ያለው ከቤት ነው እውነተኛ ሰላም ያለው ከቤት ነው እርዳኛ ልናወጥ እለምንሃለው እርዳኛ ልናወጥ እለምንሃለው እግዚአብሔር ይስጥልኝ ዝማሬ ላይ ያሰማልን በጣም የምናመሰግነው ይሄ ድምፅ ናፍቆን ነበረ ዛሬ መቼም እድለኞች ነን በእውነት በጣም አቡትዬ በጣም የምናመሰግነው ጸጋን ያብዛልሽ እግዚአብሔር ያክብርልን ጸጥ ነው ያልኩት። በቃ ምንም ማለት አልችልም። የዝማሬ መላእክት የሚያሰማልን በጣም ነው። ለምን በጣም ነው የምወዳት። ለሚናሰ ወዳለን ነው በጣም የምወደው ያውቃሉ እነሱ ራሳቸው። ግን በቃ በጣም ምሽታችን ሁሉ ነው ያደመቁልን። እግዚአብሔር ያክብርልን። እግዚአብሔር ያክብርሽ እህታችን። በጣም እንወድሻለን እና እናከብርሻለን። እባካችሁ ፎሎ አድርጓት። ለምን በጣም ነው የምወዳት እኔ ከኔ በላይ ምናልባት ህይወት ትወዳታለች ስላለችኝ ማለት ነው። ተናገሪ ህይወት። እኔም በጣም ነው የምወድሽ እኔ ቆንጆ ጸጋሽን ዘምሪለት ለእግዚአብሔር በአንቺ መዝሙር ነው እንግዲህ እኛ ወደ ቤተረልኛ ሁላችንም ዜራ ጸሎት ያንን በጸሎት እንግዲህ አስቡን አለ አንዳንድ ነገር እንግዲህ መኮርኮም ምናምን እንግዲህ አስቡን በጸሎት አሜን አሜን። ይሄው ማለት የምትፈልጊው ነገር አለ? ሰላም ብያለሁ ሁላችሁም፣ እንዴት ናችሁ? ለምለምዬ ደግሞ በጣም ነው የምወድሽ። በጣም ነው መዝሙሮች በጣም ብዙ የሚያረጋጉኝ። በተለይ በጣም እውነተኛ ሰላም ያለው መዝሙር ደግሞ በጣም ነው የምወደውና እናመሰግናለን። ያው የመጨረሻውን ዝማሬ አቡዬ አንቺ ነሽ የምትዘምሪው። ያው አንቺ ነው የምንጠብቀው። አዎ እሺ እዘምራለሁ። ለጸናች ተዋህዶ ነው። ሌላ አንቺ ደስ ያለሽን አቡዬ ከፈለግሽ የባሪያይቱን አሁን ቢሆን እኛ ደስ ይለናል። አንቺ ደስ ያለሽን የልብሱን ጫፍ ፈለገ የልብሱን ጫፍ ሳይተክላትም የልብሱን ጫፍ መኩሪያዬ ተዘመረ። እሺ ለሙዬ ዝማሬ መላእክት ያሰማልን። ድምጤን ስላላሰማሁሽ ነው። ተባረኪልኝ የኔ ጓደኛ።